ጎሳይና አሌክስ የጀመሩት ስራ አልበም ነበርና እኔና ሌሎች ጓደኞችን ቫንጋዲ ናይት ክለብ ብለን ሰበታ፣ አሰላ የተለያዩ ቦታዎች ላይ ዘፈን ሰርቼ ግጥምና ዜማውን ሰርቼ ለአባቴ ያሳየሁትና አባቴ ያያየና አንተ እኮ የጌታ ነህ አለኝ። በጣም የተናደርኩት ጴንጤ ከመሆን አልኩት እንደው ገሃነም ቢሞላ እንኳን ተገፋፍቶ እኔ መቀርቀሪያ ሆናለሁ ብዬ ወጥቼ የማለቅስበት ጊዜ ነበር። ሲጋራዬን አጭሼ ማንኝ እኔ ሞት ተመኘው። ራሴን ለማጥፋት ብዙ መከርኩ። መኪና እንዲገጨኝ የተወሰነ ሰዓት እየተጨፈረ አንድ ቀን ማይኩን ትቼ ወጣሁ እና የምታሰራኝ መጣ። ምንድን ነው ውስጥ አማን ሲንግል ለቃለሁ ብሎ ራሱ ለቀቀ ተባለ። በቃ ኖርማል አልሆንኩም። ጎዳና ላይ መተኛ ባስ ስቴሽን ቤቴ ሆነ። ሰፈራችን ትቧል እዛው ቦኗ ላይ እሷ ላይ መተኛ ጀመርኩ። ይገርማቸዋል። የውርደትን ጥግ አይቼዋለሁ። አረቄ ቤት ዘፍናለሁ። በቃ ከናይት ክለብ ወጥቼ ያው ብርም ጠፋ። አረቄ ቤት ማዝፈን በቃ የአንገት ማስገቢያ ነው የምገባው የአንድ መለኪያ። አንድ ቀን ሰክሬ ጦዤ ነው ቅዳሜ ቀን ሳልፍ ሙሉ ወንጌል ገባሁ። አላውቀውም እኔ እንትን ብያለሁ፣ ጦዤያለሁ፣ ሐሺሽ ወስጃለሁ እና ፓስተሩን ይነግሩት ነበር ተጠንቀቅ። እውነታቸው ነው። ሌባ ነው፣ ይሰርቃል፣ ያጭበረብራል፣ ለውሸት ነው የገባው ተጠብቀው ይባል ነበርና ምንም ነገር ለጊዜው ነው ደስታው፣ ለጊዜ ነው መፈመሱ፣ ለጊዜው ነው። እኛ እኮ ዘፍነን ጨፍረን እኮ በነጋታው እኮ ሰላም የለኝም። ስሜ አማኑኤል ገበየሁ እባላለሁ። የተወለድኩት አዲስ አበባ በተለምዶ አብነት ብሎ በሚጠራው ሰፈር ነው የተወለድኩት። ከደራሲ ገበየሁ አየለና ከእናቴ ወይዘሮ አዳነች ፋሬ ነው እዛው አዲስ አበባ እዛው ሰፈር የተወለድኩት። ያው እዛው ተወልጄ እንግዲህ እዛው አካባቢ ቄስ ትምህርት ቤት ገባሁኝ። ከቄስ ትምህርት ቤት ተምሬ እዛው ከሚገኘው ሌተናል ኮሎኔል አዲስ አጋ ትምህርት ቤት አንደኛ ክፍል ገባሁ። እዛ ተምሬ ያው ሁለተኛ ክፍል እና ሶስተኛ ባልቻ አባ ነፍሰው የሚባል እዛ ገባሁ። ከሶስተኛ ወደ አራት ሳልፍ በጣም በህይወቴ ውስጥ የማረሳው ትምህርት ቤት ጨፌ ሜዳ 39 አካባቢ የሚባል ሰፈር ጆን ኤፍ ኬኔዲ የሚባል ትምህርት ቤት ከ4 እስከ 8 እዛ ገባሁ። ገርማቸዋል። ሁሉ ነገሬ በቃ የማረሳው ጥሩ መሰረት ያለኝ እዛ ትምህርት ቤት ነው። እዛ ትምህርት ቤት ውስጥ ስነ ጽሁፍ ጀመርኩኝ፣ ግጥም ጀመርኩኝ፣ ስፖርት ጀመርኩኝ። ትምህርትም በጣም ጎበዝ ነበርኩና ታናሽ ወንድሜ ብሩክ ገበየሁ ይባላል። እሱ ደበል መጥቶ ደረሰብኝና አራተኛ ክፍል እሱ አንደኛ ሲወጣ አንደኛው አራተኛ እኔ አንደኛ ወጣለሁ። እንደዛ እያልን ወጣን ከኦል ሴክሽን ሁለታችንም ጥሩ ከ1 እስከ 3 እያወጣን ጆን ኤፍ ኬኔዲ ሰው ጨርሼ 9ኛ ክፍል አዲስ ከተማ አውቶቡስ ተራ የሚገኘው እዛ ገባሁ። እዛም ጥሩ ነበር የተማርኩ የነበረው 12 እዛ እየተማርኩ ያለ ትንሽ ላይፌ ከአረብ ልጆች ጋር ተዋወቅኩኝ። እነዛ አረብ ልጆች ሴቶች ናቸው። እሱ ጋር የተለያየ ሱስ ውስጥ ገባሁ። እያልኩ በቃ ጥሩ አልሆነም። 12ኛ ክፍል ጨርሼ ከዛ በኋላ ወደ ሌላ ነገር ውስጥ ገባሁ። ትምህርት ከጨረስኩ በኋላ ያው ሰፈር ውስጥ ጥሩ አልሆንኩም። መመስከር፣ መረበሽ፣ መደባደብ፣ መስረቅ። ቤተሰብ ደግሞ ለምን አትማርም ተማሪ እያለ ስፔሻሊ አባቴ ብዙ ይሞክር ነበርና እኔ ደግሞ ያው ትምህርቱን እምቢ ሲለኝ ሌላ ነገር ውስጥ ገባሁ። ያው እዛ ሰፈሩ ቅርብ ነው። ያው አብነት እንግዲህ ዙሪያችን ለተለያየ ነገር የተመቻቸ ነው እና ዙሪያችን መጠጥ ቤት አለ፣ ቡና ቤት፣ ሴተኛ አዳሪዎች አሉ፣ ዘፈኑ ጭፈራው አለ እና ከዛ በኋላ ህይወቴ ገርማቸዋል ተበላሸ። በቃ ተበላሸ። እየጠጣሁ እየሰከርኩ እያልኩኝ ያው ግቢ ውስጥ መጮህ ጀመርኩ። ወደ ዘፈን ቤት እንደገባሁ ልንገራችሁ እና ግቢ ውስጥ መጮህ መዘፈን ጀመርኩኝ። ከዛ በኋላ አንድ ልጅ ለምን አዲስ ከተማ ወክማ እኮ አለ እኛ ሰፈር እዛ አትመዘገብም እዛ አትሄድም አለኝ። እሺ ብዬ ሄድኩና እዛ ተፈተንኩኝ። ስፈተን ጥሩ ውጤት አገኘው። እዛ የፈተነኝ በህይወት የለም ብርሃኑ ይባላል፣ ነጋሲ ይባላል የሙዚቃ አስተማሪ። እዛው ወክማ ውስጥ ተቀላቀልኩኝ።
ተቀላቅዬ ካለኩ በኋላ ተማርኩ ትምህርት እዛው ሙዚቃና ቲያትር። እዛ ውስጥ ደግሞ አስተማሪ ሆንኩኝ ሙዚቃና ቲያትር እና ብዙዎችን አስተምሬያለሁ። ስንታየው ቤንጎ በዛ ሰዓት ላይ እኛ ጋር ነበረ። እነሱ ሌሎችም ብዙ ልጆች ተምረው በዛ አግቻለሁ። ከዛ እንደዛ እያለ ወደ ሙዚቃው መግባት ጀመርኩኝ፣ ወደ ቲያትሩ መግባት ጀመርኩኝ። እያልኩኝ የተለያየ ሰርጎች ናይት ክለብ መስራት ጀመርኩ። መጀመሪያ አብነት ሰፈራችን ላይ እናት ጓዳና አፎሚያ የሚባል 2 ናይት ክለቦች አሉ ሰፈራችን ላይ እና እዛው ጀመርኩኝ። ከዛ እያልኩ የተለያየ ስራዎች መስፈን ጀመርኩኝ። በእንደዛ ሁኔታ ያለው ደግሞ መሳለሚያ አካባቢ ፌመስ ባንድ የሚባል ያን ባንድ ከጓደኞች ጋር ተቀላቀልኩኝ። በዛ ሰዓት ሀሊማ አብድራህማን ከኛ ጋር ነበረች ስትነሳ። አለማየሁ ደነቀ ግጥምና ዜማ ደራሲው፣ እሱም ያኔ ባንክ ቤት ሰራተኛ ነበረ። እኛ ጋር እየመጣ ይሰራ ነበረ ዜማዎች፣ ግጥሞች። ከዛ ባንድ ጋር የተወሰነ ጊዜ አብረን ሰርግም የተለያዩ ስራዎች እየሰራን ቀጠልን። ከተወሰነ ጊዜ በኋላ ባንዱ ፈረሰ። ባንዱ ሲፈርስ ናይት ክለቦች መስራት ጀመርኩኝ። ከሳንጂስ ወደ ቦሌ ወደ ተለያዩ ስፍራዎች መስራት ጀመርኩኝ። እንደዛ እያልኩኝ የተለያየ ቦታዎች ላይ ሰርጎች፣ ናይት ክለቦች መስራት ጀመርኩ። ክፍለ ሀገርም መስራት ጀመርኩ። በዛ ሰዓት ኢቫንጋዲ የሚል ጎሳይና አሌክስ የጀመሩት ስራ ነበርና እኔና ሌሎች ጓደኞችም ኢቫንጋዲ ናይት ክለብ ብለን ሰበታ፣ አሰላ የተለያዩ ቦታዎች ላይ ናይት ክለብ መስራት ጀመርን። ዋኖስ ደምስ የዋኖሳዊ ኮሜዲያን ደምስ እኛ ጋዛ አሰላ የተለያየ ቦታ ብሎ ይሰራ ነበረ። ማርቆስ ራሱ ኮሜዲያን አሁን አሸንዴ የተለያየ ላይ ያሉት ኮሜዲያን ከእሱ ጋር በየትምህርት ቤት በተለያየ ቦታ ስንዞር አብረን እንሰራ ነበረ። ይገርማቸዋል፣ ቤተሰቦቼ በጌታ ናቸው። በዛ ሰዓት እኔ በጣም ነው የማስቸግረው። ቤት ውስጥ ብዙ ነገር ነው የማደርገው እና ዘፈን ሰርቼ ግጥምና ዜማውን ሰርቼ ለአባቴ ያሳየሁትና አባቴ ያያየና አንተ እኮ የጌታ ነህ አለኝ። በጣም ነው የተናደድኩት እና ቤት ውስጥ ሲጸለይ እኔ በብዛት ሰክሬ እመጣለሁ። ተባርሬ ሁሉ ሞቅ ሲለኝ ቤተሰብ ነው የሚታየኝ። ቤት እመጣለሁ እና ነቢያቶች ይናገራሉ። ሰክሬ እኔ መጥቼ ቤት ውስጥ ጥግ ጋር ነው የምቀመጠው። ከዛ አቅፋኝ አንዷ ነቢይ ትዝ ይለኛል። ልጄ የምወደው ለእኔ የተለየልኝ አይመስልም እኮ ጊዜው እኔን የሚያስከብረኝ፣ በሽታ የማይዘው፣ ደዌ የማይዘው፣ ችግር የማይዘው፣ መገፋት የማይዘው፣ ራሱን ሰጥቶ የሚያገለግለኝ ልጄ እያለች በጣም ትናገራለች። እና ቤተሰብን እዚህ ቤት ይሄ ልጅ ምንድን ነው አለቻቸው። ስትላቸው ልጃችን ነው አላት። ዋው ይሄ ልጅ እኮ ማን እንደሆነ ብታውቁ ንስሐ ግቡ ብላ እዛ ጸለየች። ያው እነሱ ላይ አትፈርድም። በዛ ሰዓት ላይ መልእክት ይመጣል በብዛት። እሷ መልእክት ተናግራ ስትሄድ እኔ ዞሬ ዕቃ ወሳስጄ ነው በዛው የወጣሁት እና ሌሎችም አገልጋዮች በብዛት ይመጣሉ እንደማገለግል። እኔ እንኳን ሳልኖር ትውልድ አለኝ፣ እዚህ ቤት የሚወጣ ትውልድ አለ። እዚህ አይደለም ያለው፣ ጫተራ አየዋለሁ፣ መጠጥ ቤት አየዋለሁ፣ ናይት ክለብ አየዋለሁ ይላሉ። በቃ የሚመጡ ነቢያቶች በብዛት የሚናገሩት ስለኔ ነው እና ቤተሰብ ይነግረኛል፣ እባክህ ልጅ ለጌታ የጌታ ነህ ሲሉኝ ምንም ነገር አልሰማም። ያውም አባቴ የሆነ ጊዜ ሲመክረኝ ጴንጤ ከመሆን አልኩት እንደው ገሃነም ቢሞላ እንኳን ተገፋፍቶ እኔ መቀርቀሪያ ሆናለሁ ብዬ ለእሱ የተናገርኩበት ጊዜ ነበርና በህይወቴ ያው ብዙ ነገሮች አሳልፌያለሁ። ሙዚቃ ያው የገባሁት ትምህርት ጨርሼ ያው በልጅነቴም ዘፈን ከበሮ መታ ስለነበረ በዛ በተገኘው አጋጣሚ በቃ ትምህርቱም ብዙ ውስጥ ያልገባ ሲል ወደ ሙዚቃ ትምህርት ቢሲ ላይ ሙዚቃ ውስጥ ገባሁኝ። ያው እዛ ከገባሁ በኋላ ያው የተለየ ነው ያለው ነገር።
ልብስ ለብሰን ስንታይ ሰላም የለንም፣ ደስታ የለንም። ለጊዜው ነው ያለው ደስታ፣ ጊዜው ነው። ያው መጽሐፍ ቅዱስ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም እንደሚለው እና ጊዜያዊ ነች። ያው ስንመረቅን፣ ስንጠጣ፣ በሴ ስንከበብ በምናሳልፋቸው ነገሮች ጊዜያዊ ደስታ ነው ያለው እና ምንም እርካታ የለውም። እዛ ውስጥ ውርደት ነው ያለው፣ ቅሌት ነው ያለው፣ ደስታ የለም፣ ሰላም የለም። ለጊዜው ነው ያለው። ሰው ሲጨፍር እኔ እንዲያውም አንዳንዴ ወጥቼ የማለቅስበት ጊዜ ነበር። ሲጋራዬን አጭሼ ማነኝ እኔ? ሰርጎች ላይ ትልልቅ ሰርጎች ሰርቼ ጎጃም በረንዳ አረቄ ቤት ሄጄ የማለቅስበት ጊዜ ነበር። ማነኝ እኔ? ሰው እኮ እያዘለቁ እየተበቃ እየተዘፈነ እየተጨፈረ ነው። ከዛ በኋላ በቃ አንድ ነገር ምንድነው ሰው ዓለም ውስጥ ሆኖ መወቀስ ሲጀምር ያ ነው የሚታየኝ። እኔ በዛ ሰዓት ስፔሻሊ መጨረሻ አካባቢ መወቀስ ጀመሩ። ኃጢአት ስሰራ ሴት ልጅ ተዋውቄ ከኔ አሳልፌ ሌላ ኃጢአት ስሳሰብ ለሌላ ሰው ስሰጥ፣ ስበድል፣ ቤቱ ስሰርቅ፣ ሳጭበረብር፣ ይሄ ዓለም ውስጥ የሚሰሩ ነገሮች ስሰራ አለቅሳለሁ። ምንድን ነው? ማነኝ? ለምንድን ነው? በፊት እኮ ደስ ይለኝ ነበር። ከዛ የተወሰነ ሰዓት ጽዋው ሲሞላ በተለይ ቤተሰብ በጣም ይጸልዩ ስለነበረ ጽዋው ስትሞላ ማልቀስ ጀመርኩ። ከዛ እያልኩ በቃ አስጠላኝ። ሙዚቃው ምንም እያልኩ በቃ ውስጤ አስጠላኝ። ተውኩት ስለ ክለብ ምናምን እየሰራው መረባበስ ጀመርኩኝ። ቤተሰብ አጥብቆ ይጸልይ ነበር። እኔም ከነገሩኝ በኋላ ጾም ጸሎት እየያዙ ይጸልያሉ። የተወሰነ ሰዓት እየተጨፈረ አንድ ቀን ማይኩን ትቼ ወጣሁ እና የምታሰራኝ መጣ። ምንድን ነው ውስጥ ሰደኳት፣ ሌላ ሆንኩኝ። ከዛ በኋላ ነው ወደ ጌታ ከመጣ በኋላ ቤተሰብ ሲያጫውቱኝ ነው እና በጣም ይጸልዩ ነበረ፣ ተግተው ይጸልዩ ነበረ። የዘፈን ዓለም ለጊዜው ነው። ያው በጣም ስንለብስ ያኔ ሲያዩን፣ ከተለያየ ሰው ጋር ስንታይ፣ ከባቢችን ሲበዛ ግርግሩ ምን ሲታይ ብዙ ሰዎች ይጓጓሉ እና ያው እንግዲህ ሞኝ ልጅ በራሱ ነው የሚማረው እና ብልጥ ልጅ ከሰው ይማራል እና እኔ የምናገረው ውሸት ነው። በጣም እንግዲህ ከዛ ውስጥ ነው የወጣሁት። እኔ ምንም ነገር ለጊዜው ነው ደስታው፣ ለጊዜ ነው መፈመሱ፣ ለጊዜው ነው። እኛ እኮ ዘፍነን ጨፍረን እኮ በነጋታው እኮ ሰላም የለኝም። 10 ሰዓት ድረስ እኮ ተጨፍሮ እኛ አካባቢ ተስፋ ኮከብ ትምህርት ቤት ወደ ፍርድ ቤት ማንጊያ ቤቶች የሚባሉ አሉ። እዛ ነው የምንገኘው። እንቅልፍ እንኳን በቅጡ ማንተኛበት ጊዜያቶች ነበሩ። ሰው አስጨፍረን አዘልለን ተሸልመን ዋው ተብሎ ክፍላችን እንኳን ገብተን አንተኛ። እንደ ጅብ ነው ሌሊት ስንዞር የምናድሩ። ከአንዱ ቤት ማንጊያ ቤቶች ነው የምንታየው እና ምንም ነገር እኔ አንደኛ ዘፋኝነት ኃጢአት ነው፣ እግዚአብሔር መንግስት አይወርስም ይላል። ከዛ ባለፈ ግን በዚህ ሰዓት ዘፋኝነት ውሸት ነው። ቢያምርብን ብናሸበርቅ፣ በዛ ሰዓት ፌመስ ብንሆን፣ ከባቢ ቢኖር፣ ዝና ቢኖረን ውሸት ነው፣ ሁሉ ነው ከንቱ፣ የከንቱ ከንቱ ነው እና ጌታ ነው የሚሻለው። የዘፈን ዓለም ከዛው ስለወጣው ምንም ነገር ባካችሁ በቃ ምንም ነገር አስፈላጊ አይደለም፣ ከንቱ ነው እና በዚህ አጋጣሚም ደግሞ ያ ከኔ ጋር የምንተዋወቅ ሰርጋችሁ ላይ ዘፈንኩኝ፣ ናይት ክለብ የምታውቁኝ፣ አዲስ ከተማ ትምህርት ቤት፣ የተለያየ ትምህርት ቤት የምታውቁኝ፣ ወክማ ያስተማርኳችሁ፣ አሁንም አርት ውስጥ ያላችሁ፣ በውጭም በሀገር ውስጥ የምትገኝ በተለያየ ስፍራ ያላችሁ ሰዎች ያው አማኑኤል ነኝ ታውቁኛላችሁ። በዛ ሰዓት ያ ሰው ነው ዛሬ የሚናገረው እና ሁሉ ከንቱ ነው፣ ኢየሱስ ነው ሰላም ነው ለማለት ነው እና ወደ ጌታ እንዴት መሰላችሁ የመጣሁት? ባይዘው ስለ ጌታ አውቃለሁ። በጌታ ቤት ነው ያው ቤተሰቦቼ በጌታ ስለሆኑ ስለ ጌታ አውቃለሁ። ከቤተሰብ ጋር ሰላም ለመፍጠር ብዙ ጊዜ ጌታን ተቀብያለሁ። በጣም ብዙ ጊዜ ፋሚሊ ጋር ሰላም ለመፍጠር፣ ቤት ውስጥ ነፃነት ለማግኘት በዛ ሰዓት ላይ ያው ቤት ሲቆላለፋል ሳስቸግር ቆላልፎ ነው የሚሄዱት። ምክንያቱም አላርፍም ከቤት ውስጥ ያሉትን ነገር አጸዳድቼ ስለሚሄድ ተቆልፎ ነው የሚሄደው እና ሰላም ለመፍጠር ስል ጌታን እቀበላለሁ። ቸርች እሄዳለሁ አብሬያቸው። የሆነ ነገር ደግሞ አጋጣሚ ጠብቄ ሰራርቄ እሄዳለሁ። እንዲያው ምንድነው ጌታን ተቀበልኩ ብዬ ቤት ተከፍቶልኝ ሄዶ
ቪዲዮ ይሄ የሴክስ ፊልም አላል ብልግና እሱን ከፍቼ በዛ ሰዓት የሉም እነሱ ጸሎት ናቸው ብዬ ነው የሄድኩት። ቁጭ ብዬ ያየው ድንገት ማዘር መጣች። በጣም ተቆጣች። አስመስል ነበረ ለጊዜው። ብዙዎች ያው ይታወቃል በማስመሰል ቤተሰብ ጋር ሰላም ለመፍጠር ብሎ የሚያደርጉት ነገር እና ተዋረድኩ። በዛ ሰዓት ላይ እግዚአብሔር አዋረደኝ። ያን ቆሻሻ ፊልም እያየው መጣችብኝ። ከዛ በኋላ እንደገና ደግሞ ወጣልኩኝ። እንዲሁ ሁኔታ እያለ ግን ከቤተሰብ ተባረርኩኝ። ሙዚቃ ስራዎች ውስጥ ተውኩት። ሞት ተመኘው። ራሴን ለማጥፋት ብዙ ሞከርኩ። መኪና እንዲገጨኝ ከማይረሳኝ አንዱ ሌሊት አንግቼ ጠጥቼ መኪና ታክሲ እንዲገጨኝ ነው ሀሳቤና ታይሚንጉን ጠብቄ ገባሁበት። ልጁ ሳተኝና አልገልህም አለ። ሚስቴና ውስጥ ያለ ገብቶታል። እሱም ራሴ እንድሞት እንደፈለጉና አልገልህም ብሎ በቃ እኔን ስትሆን እግረኛ ላይ ሄደው ሌሊት ላይ እንግዲህ በዛ ሰዓት ሌሊት ላይ መጥቶ ነው ይሄድ ይችላል። ሙዚቃው በቃ ሁሉ ነገር ካስጠላኝ በኋላ ምን ሆንኩ? መጨረሻ አካባቢ ጎዳና ላይ መተኛ ጀመርኩ። ጠላት በቃ ውርደት እኮ ነው። አሳምሮ ጎዳና ላይ መተኛ። ባስ ስቴሽን ቤቴ ሆነ። ሰፈራችን ትቧል እዛው ቦኗ ላይ እሷ ላይ መተኛ ጀመርኩ። ባስ ስቴሽን መተኛ ጀመርኩኝ። የጎዳና ልጆች ላስኪት ምናምን አድርገው የሚተኙት ጋር ከነሱ ጋር መተኛ ጀመርኩ። በቃ እዛ ሆኜ ቡሌ እበላለሁ አብሬያቸው እና ሰውነቴ ያው አትታጠብም። በቃ መቀማመል ጀመርኩ። መቼም እግዚአብሔር ደግ ነው። ኬት እንዳነሳኝ አረሰው። ሰውነቴ በቃ ሌላ መሰልኩኝ። ጠቋቆርኩኝ፣ ከሳው። ያው ምናብ አማን ሲንግል ለቀ የበዛ ሰዓት በጣም ዘፈን ስለምሰራ በተለይ ጥላውን መልካሙ ሌሎቹ ከትፍ ነበርና አማን ሲንግል ለቃለሁ ብሎ ራሱ ለቀቀ ተባለ። በቃ ኖርማል አልሆንኩም። ሁኔታዬ ሲታይ ባለባበስ በምን የሚያውቁ ሰዎች ከለሱም አረቄ ቤት ሆነ ሁኔ እዛው ከአረቄ ቤት ወጥቼ የሚመቸኝ ቦታ አስፋልት ላይ ተኛለሁ። ጎጃም በረንዳ ተኛለሁ። በሳንቲም ከሌለኝ ጎዳና በቃ መንገድ ዝም ብሎ ይሄ ባስ ስቴሽን በተለይ ትራሴ ነው። ባስ ስቴሽን እሱ ላይ ተኛለሁ። በቃ ቅልፍ የሚባል አላውቅም። እዛ ደግሞ እዛ አልመስ ይለኝ አሰላ እሄዳለሁ። ቤተሰቦች አሉኝና እዛ የእናቴ ቤተሰብ እዛ 1-3 ቀን ጸባይ ያሳምርና ከዛ ሲያባርሩኝ እዛው ደግሞ አሰላ ካሉት ከጎዳና ልጆች ጋር ጫተራ እና ሀሪ አካባቢ እዛ ካይተኛለሁና በጣም ይገርማቸዋል። የውርደትን ጥግ አይቼዋለሁ። እግዚአብሔር አምላክ ያከብራል። እግዚአብሔር አምላክ ሰው ያደርጋል። ጌት እንዳነሳኝ ሁሌ ሳስበው ይገርመኛል። የጎዳና ህይወትን በሚገባ አይቼዋለሁ። ብርድ ስላለ ጦዘን ነው የምንተኛው። ከዛ ባለፈ ፖሊሶች ደግሞ ይመጣሉ። አንዳንዶች እንግዲህ ምን ነው አንተ ሊዘፋኝ አይደለ ምንድን ነው ይሉኛል። ለምን ምንድን ነው እንደሚያደርግ አይ በቃ ያዝናሉ የሚያጉኝ ፖሊሶች። አረቄ ቤት ዘፍናለሁ። በቃ ከናያት ከለቦትቼ ያው ብርም ጠፋ። አረቄ ቤት ማስፈን በቃ የአንገት ማስገቢያ ነው ይዤ የምገባው። የአንድ መለኪያ ሲጋራ ይዤ እገባለሁ። እዛው ዘፍኜ ልጅ እወጣለሁ። ከዛ ወጥቼ ደግሞ እዛ ልደታ ሼል አካባቢ አለ። አሁን ሳልፍ አገልግሎት እዛው አካባቢ ቸርች ተጀምሮ ሳገለግል በጣም ይገርመኝ። እዚች ጋር ከዚች እኮ ነው ያነሳኝ ስል ሰው አያምንህም። ወስተህ እግዚአብሔር ሞገስ ሰጥቶ ጽድት ብሎ ሲያይ አያምንህምና ጎዳናን ጭምር አይቼዋለሁ። እግዚአብሔር ከዛ ነው ያነሳኝ። ቤተሰብ ጋር ተለያይቼ ሳለው እግዚአብሔርን ያገኘሁት ከዛ በፊት ሙሉ ወንጌል ይሄን ጌታን ከማግኘቴ በፊት ታላቅ እህቴ ሙሉ ወንጌል ጀርባ ነው የምትኖረው እና ያው እሷ ጋር ነው ብሶታ ሰምቼ እፈልጣታለሁ ይልኩ ማለት ሳንቲም ለመቀባበል ምናምን ነው የምሄደው እሷ ጋር። እና አንድ ቀን ሰክሬ ጦዤ ነው ቅዳሜ ቀን ሳልፍ ሙሉ ወንጌል ገባሁ። አላውቀውም እኔ እንትን ብያለሁ፣ ጦዤያለሁ፣ ሐሺሽ ወስጃለሁ። እና ቅዳሜ ፈውስ ፕሮግራም ነው። እዛ ላይ እንግዲህ በሳምንት ጌታን ስቀበል ነው አንድ ዲያቆን የነገረኝ። አንተ እኮ ያኔ ነው ሳምንት ነው ጌታን ያገኘው አለኝ። ለካ እኔ ጦዤ በቃ ያሉትን ሲጋራ ቀዳድዳለሁ እዛ አዳራሽ ውስጥና በሳምንቱ እህቴ ጋር ሲሄድ ቤተሰብ አለ። ከቤተሰብ ጋር ተዘጋግቻለሁ። ገባ። ቀኗ ስለሆነች ወጣ ሲጋራ ጨሶ
እቴን በቃ ሳንቲም ለመቀበል አመቺ አይደለም የነበረው ነገርና አጨስኩ። ወጣሁ። 1-2 ገባሁ። አጨስኩና አልኩና ጦር ኃይሎች ሄጄ ወጥቼ ደርሼ እንደገና ተመልሼ መጣሁ። ጊዜው ስለደረሰ እኮ ነው። ገባሁ። ቁጭ አልኩ። ከዛ አባቴ በጣም ጸለየ። ከዛ በፊት ብዙ ጊዜ ጸልዋል፣ ብዙ ጊዜ አልቅሷል። እንዲያውም ሲያለቅስ እኔ በእኔ ቤት አራዳ ሆኜ ሙድ ይዛለሁ ውስጥ ያለ ምናምን ነው የምለው። የዛች ቀን ግን ለቅሶ ውስጤ ነካኝ። እግዚአብሔር ምንድን ነው የአማኑኤል ነገር ምንድን ነው ብሎ አለቃቀሱ ከሌላ ቀን ነካኝ። አልኩኝ ይህን ያህል አስቸግሬያለሁ ነው ያልኩት። ገባ ወደ ራሴ ተመለሱ። ያ የጠፋው ልጅ ወደ ራሱ እንደተመለሰው ይህን ያህል ቤተሰብ አስቸግሬያለሁ እንዴ አልኩና በቃ እዛው እየተጸለየ ዝም በውስጥ የወሰንኩኝ። ከዛ በኋላ በቃ እናቴም ነገረችኝ። አማኑኤል አለች ልክ ነህ፣ አሁን ያለበት ነገር ልክ ነው፣ ግን ልክ እንዳልሆንክ የሚገባ ጊዜ ይመጣል። እኛ እንወዳሃለን፣ እንደ በፊቷ ቤት ግባ እንዴ አንልህም ተባባን። በቃ እሺ ተለያየን። ሄዱ። በነጋታው ቸርች ሄዳለሁ ስላች እህቴ እሷ ቤት አደርኩና አላጠነችም። ሄድኩኝ። ጌታን የምትቀበሉ ሲባል ተቀበሉ። ከዚህ በፊት አድርጌው የሆነ ነገር ስለሆነ አላመኑም። አይ ተጠንቀቂ፣ እንግዲህ የሆነ ነገር ለመስራት ስፈልግ ጌታን ነው በቃ ተቀበልኩ ምለው። ሌላ ያው ወደ እነሱ ነው የምቀርበው። ከዛ ቢያዩኝ ትምህርት ጀመርኩ፣ ደህንነት ተማርኩኝ፣ ተጠመቅኩኝ። ከዛ በኋላ ከተጠመቅኩ በኋላ ቤተሰብ ወደ ቤት ግባ አሉ። እግዚአብሔር ደግሞ ይናገረኝ ነበር፣ በአገልጋዮች ይናገረን ነበር ስጸልይና በክብር ነው የምትገባው፣ ቤትህ በክብር ትወጣለህ ይለኝ ስለነበረ ቤተሰብ ጠርቶኝ አንድ ቀን ምሳ ጋብዞኝ ቤት ግባ አሉ። ቤት ግባ፣ እኛ ጸልየን ቤት ግባ ጌታ ቤት ግባ ብሏል ሲሉ እኔ ልጸልይ አይጠበቅም በዛ ሰዓት። አሁን ደህንነት ተምረህ ተጠምቀህ እስቲ እንዳንተ እንደጸልያችሁ እኔ ደግሞ ልጸልይ አልኳቸው። ምክንያቱም ከዛ በፊት ብዙ ጊዜ ስጣላ ሁለት የሙሉ ዙር የደረሳቸዋል ሰፈር ውስጥ አሉ የሚባሉ አስታርቀውኛል። እና ከዛ በኋላ 2 ወር ከጸለይኩ በኋላ ቤት ገባሁ። እግዚአብሔር ይመስገን በክብር ወጣሁ። እግዚአብሔር ድሮኝ ሰፈሬ ላይ መስክሬ በተዋረድኩበት ዳዊት እንዳለው በናቁኝ በወንድሞቼ ፊት ለፊት ራሴን በዘይት ቀባኝ እንደሚል በተናኩበት ከፖሊስ ጋር አባሮች ሰፈር ውስጥ በተጫወትኩበት ሰክሬ በወደቅኩበት በሰፈሬ እግዚአብሔር አምላክ ወንጌል መስክሬ ከዛ ሰፈር በክብር ወጣሁ እላለሁ። ጌታን ካገኘሁ በኋላ አላመኑም። ቤተሰብ ጭምር አላመንም። ለውጤን ሲያይ አላመንም። ምክንያቱም በፊት ቤት ስገባ ሰራተኛ ይጠብቀኛል፣ አባቴ ይጠብቀኛል፣ እናቴ ሁሉም ይጠብቀኛል። እንደዛ ሆኖ ሰርቄ ነው የምወጣው። የሚገርም ኃይለኛ የልብነት መንፈስ ሁሉ ነበረብኝ። ስፕሪት ነው። ከዛ በኋላ ጌታን ካገኘሁ በኋላ አላመኑም። ዘፋኞች፣ ሙዚቀኞች ጭምር አላመኑም። ጓደኞች አብነት የሚያውቁኝ አላመኑም። ይብን ይጠጣል ብለው ተወራርደው ሄደዋል። ይዘውኝ ሄደው አልጠጣም። ውሸቱን ነው። ሲጋራ ስለማጨስ የተከታተለ ልጅ ነበር ተደብቆ ያጨሳል ብሎ። ከዛ በኋላ ነው በደንብ ራሳቸው የመሰከሩልኝ። ከዛ ባለፈ የሚገርም ሙሉ ወንጌል ጌታን ካገኘው በኋላ ልደታ አካባቢ በጣም በዛ ሰዓት የተነሳ ቤተክርስቲያን ነፃ አውጪ የሚባል ከልደታ ጀርባ ፓስተር መንግስቱ እዛ በጣም ማረሳው ህይወት አለ። በጣም ደስ የሚል ጊዜ አሳልፈናል ከትውልዱ ጋርና እዛ የሚያውቁኝ ኒያላ ሆቴል ቦረና እዛ ከዘፍን ነበርና የዛ የልደታ ልጆች ፓስተሩን ይነግሩት ነበር፣ ተጠንቀቅ። እውነታቸው ነው። ሌባ ነው፣ ይሰርቃል፣ ያጭበረብራል፣ ለውሸት ነው የገባው፣ ተጠብቀው ይባል ነበርና እኔ ደግሞ ያለ እድሜ አብረው ሊደሩ እስከተቱኝ። የቤተ ክርስቲያኒቷ ነገር እኔ ላይ ወደቀና ይልኩኛል፣ ብር ይልኩኛል፣ የሚከፈል ከፍላለሁ። ከቸርች አውጥተው ብር ላከፈል ባንክ አስገባ ይሉኛል፣ አስገባለሁ፣ ይከታተሉኛል። ከዛ ነው ፓስተሩ የነገረኝ፣ አማንዬ እኔ እኮ ያንዴ እንዲህ ብለው ነበረ ስለ አንተ፣ ግን ሳይክ አንተ የሚገርም ለውጥ እግዚአብሔር ለውጥ ባህል አለኝ።
ብዙዎች አያምኑ ነበር። በቃ ሌሎችም ሴቶች በፊት ማቃቸው ሌላ ነገር ማስቸገራ ቸርችን ስንገናኝ አይ ደግሞ ልታጭበረብር እዚህ መጣ ይሉኛል። ምን አትቼ እላቸዋለሁ። ምክንያቱም ዓለም ውስጥ ሁሉ በእጃችን ነበርና ከዛ ባለፈ በቃ ወደ ጌታ እንደመጣው ብዙ ተግዳሮቶች ገጥመውኛል። በአገልግሎት ጸሎት ላይ አንዳንዶች ያሾፉብሃል። መራብ አይቻለሁ። ትራንስፖርት አጥቼ አይቻለሁ ተግዳሮቶቹ። ከዛ ባለፈ ከምንም በላይ አንተ አለኝ አንዱ ዘፋኝ ስለሆንክ አገልጋይ ትሆናለህ አለኝ። እኔ እኮ አገልጋይ ነኝ አላልኩም። በጣም ማርሰው በቃ በህይወቴ አንድ ፓስተር ይኮረኩመኝ ነበር። ይስቃል ስጸልይ መልእክት ነግረዋለሁ። እግዚአብሔር ደግሞ እኔ ከፈተና መልእክት ነው ይሰጠኛል። እንዲህ ስለው ይስቀበኛል። አለቅሳለሁ። እንዲህ እግዚአብሔር ወይ ምንድን ነው የተናገርኩት ግን ይሆናል። ከዛ በቃ ይስቃል ስዘምር፣ ይስቃል ሳገለግል። እንደዛ ሁኔታ ያለው አሳዳጊ የሚል መዝሙር እዛው እግዚአብሔር ሰጠኝ። አይዞህ ባይ ሳይኖር ከጎኔ ይዞ አሳደገኝ መድኔ በርታ ሚል ሳይኖር ከጎኔ ይዞ አሳደገኝ መድኔ አሳዳጊ እረኛዬ ነህ ከአውሬው ከአንበሳ ስታድነኝ አይቻለሁኝ ምስክር ነኝ። ምድረ በዳው ላይ ስታኖረኝ አይቻለሁኝ ምስክር ነኝ። ይህን የሚል መዝሙር የመጀመሪያ መዝሙር በዛ በግርግር ውስጥ ያለው እግዚአብሔር ሰጠኝ። ያው እኛ እንግዲህ ከዓለም ስንመጣ ጨክኜ ስለሆነ ሁሉን ነገር ትቼ ስለመጣው ያው በጭብጨባ ነው አብዛኛው አገልግሎቶች ሸኝ የነበረው። ከዛ ደግሞ ባለፈ እግዚአብሔር ይባርካቸው ብዙዎች ማስታወቂያ ሰርተውብኛል። ለሱ ብለው በዛ ሰዓት ላይ ከዘፈን ዓለም ነው የመጣው እናግዘው እንርዳው ብለው እንግዲህ አራዳ ሆነው ተጠቅሞብኛል። እግዚአብሔር ይባርካቸው እና ብዙ ነገር ነው ያለፍኩት ለመግለጥ። ያው ቸርች ውስጥ ብዙ ነገር ነው ያለው። እኔ ዓለም ውስጥ እያለሁ ጫት ቤት መጥተው ሲመሰክሩልን፣ መንገድ ላይ ሲመሰክሩልን በቃ በጣም ልዩ ቦታ ነበር የምሰጠውና ቸርች ውስጥ ግን ከገባሁ ብዥ አለብኝ። ይገርማል። ውጭ የምሰማውና ቸርች ውስጥ ያለው ነገር ግራ አጋባኝ እና በማየው ነገር በቃ እግዚአብሔር ሆይ ያልኩ እኔ እንደ ድሮ ያጣን ዘፈን አልዘፍንም፣ አልጠጣም፣ አላጨስም፣ አልቅምም። ልክ ይሄ ዘፈን መርጬ ፍቅር ከኛ እንዳይለየን እንዋደድ፣ ሰላም ለኛ ሰላም፣ በቃ ይሄ ዘፈን አይደለም የሚባሉትን እሱም ፒክ አድርጌ በቃ ጌታ ሆይ እወድሃለሁ ብዬ ከነበረብኝ ተግዳሮቶች በቃ ከማልፍባቸው ነገሮች የተነሳ በቃ እግዚአብሔር ዝቅ በል አለኝ። እንድትቀባህ አለኝ። ይገርማል። ዝቅ በል ቅባት ትህትና ነው የሚጠይቀውና ዝቅ በል አለኝ። እዛው ሰፈር ላይ የነበርኩበት ነፃ አውጪ ቸርች ውስጥ መኪና ማጠብ ጀመርኩ፣ ሽንት ቤት ማጠብ ጀመርኩ። ያው ብዙዎች ያውቃሉ፣ ምስክሮች ናቸውና እንደዛ ሳረግ ያሾፉብኛል። አንዳንድ አገልጋዮች ይስቁብኛል። ጌታ ደግሞ ምን ይለኛል? ልጄ ሆይ አይዞህ አያገኙም ይለኛል። ግቢ ውስጥ በቃ ስጮህ ነው፣ ቸርች ውስጥ ስጮህ ነው የምውለው። ከዛ አማን አንተ አለ እኮ ብለን የመጣ ነው ይሉኛል። በቃ ያው አድሬስ የሁሉ ታወቀ፣ ስራ እንዳጣወንኩና ይጀልህም ብዙ ነገር ይሉኛል። በቃ በጣም ብዙ ነገር። ከዛ በኋላ መንፈስ ቅዱስ በሚገባኝ መንገድ ወስኜ በቃ ጌታ ሆይ ሌላ ነገሮች አላደርግም፣ ሄጄ ግን ናይት ክለብ አንተ በቃ ፍቅር ከኛ እንዳይለየን አሁን በሰውኛ የፍቅር ዘፈኖች ላይ ለኃጢአት የሚመራ ሳይሆን እንዋደድ፣ ሰላም ለኛ ይሁን፣ እንዲህ ነገሮች ዘፍናለሁ ብዬ ወስኜ ከነበረብኝ ቻሌንጅ የተነሳ ግን መንፈስ ቅዱስ ልጄ ሆይ አለኝ።
እግዚአብሔር መንፈስ እኔ ደነከትኩ። ይህን ድምፅ ሰማች። መጀመሪያ ጊዜ ነው እንደዚህ ድምፅ ሰማ። እኔ እችን ድምፅ ነው የሰማሁት። ከዛ በኋላ ተሸነፍኩኝ። ስቲል ነው በህይወቴ ብዙ ነገር እያለፈ ነው። ኢየሱስን ነው የማየው። እና ፕሊስ በቸርች ውስጥ ያላቸው ትውልዶች የትም ቦታ ችግር አለ፣ የትም ቦታ ችግር አለ እና በአገልጋይ ብትገፉ ቸርች ውስጥ ባለው ነገር መገፋት ቢኖር የምታዩት ነገር ግራ ቢያጋባ ሞዴል ይሆኑናል ብለን የምናያቸው ቦታውን የያዙ ፓስተሮች፣ ነቢያቶች፣ አገልጋዮች የተለያየ ነገር ብናይባቸው ሞዴላችን ኢየሱስ ነው። ቢችሉ ሞዴል ቢሆኑ ደስ ይለኛል። ካልቻሉ ደግሞ ሰው ናቸው፣ እንደኛ ናቸው፣ ብዙ ህይወት ያልፋሉና እባካችሁ ትውልዶች፣ ሌሎችም እናት አባት ወጣቶች፣ እኔም ብዙዎችን እነግራለሁ። አንዳንዱ ቸርች ይቀራል። ሄጄ ለምን ትቀራላችሁ? አይ እንዲህ በቃ ኢየሱስን ይዩት። ምክንያቱም የትም ቦታ ችግር አለ። ስለዚህ ሰውን አትዩ፣ ኢየሱስን ይዩት። እኔ ኢየሱስን ባላይ ተመልሼ ሌላ ነገር ውስጥ ነበር የምገባውና ኢየሱስን ይዩት። በቃ ቻሌንጅ አያሸንፋችሁ። ከጌታ ቤት የት ይኬዳል? ጌታን ደግሞ ትሎ ይኬድ ውርደት ነው፣ ቅሌት ነው ያለው ይመስላል እንጂ ዓለም ውሸት ነው። ጠላት ደግሞ የሚፈልገው ምንድነው? ቸርች ውስጥ በቃ ትውልድ እንዲርቅ ነው፣ እንዲሸሽ ነው። ስለዚህ እባካችሁ በቃ በዚህ አጋጣሚ ከቸርች የሸሻችሁ፣ ከቸርች የራቃችሁ ሰዎች እባካችሁ ኢየሱስን ይዩት። ሰውን አትዩ፣ ፓስተሮችን አትዩ፣ መሪዎችን አትዩ፣ አገልጋዮችን አትዩ፣ ኢየሱስን ይዩ። ይህንን ነው የምላቸው እኔ። ወደ ጌታ እንደመጣው በጣም መንፈስ ቅዱስን ራብ ነበርና በብዛት በቃ ያው ሱሱን ሲያስቸግረኝ ምን ሆንኩኝ? ተለየው ከጓደኞቼ። ወዳቸዋለሁ እና እየሄድኩኝ ከነሱ ላለመለየት ስል ያቆጠማለሁ። ገና ኃይልም አልመጣም፣ አልተቀበልኩም። እና መጨረሻ ግን በቃ ነው ብዬ ኮንፈረንስ ቸርች ሙሉ ወንጌል ኮንፈረንሶች ነበሩ እና በዛ ሰዓት ላይ እሄዳለሁ። በጣም በቃ በሚሄድባቸው አጠገብ ያሉ ሰው በልሳን የሚከታተሉ ናቸው፣ የሚጸልዩ። አለቅሳለሁ፣ በደረቴ ተኝቼ አለቅሳለሁ። ያው መንፈስ ቅዱስ በተጠማነ ቁጥር ላይ የሚመጣው እግዚአብሔር እኔ ልጅ አይደለሁ ለምንድን ነው የማልሞላው? ኧረ ጌታው ይላለሁ። በየቸርችም ሲል በሚሄድበት ቦታ ናፍቆት ይሄ ነው። ከዛ አንድ ቀን ህልም አየሁ። ምን ህልም አየሁ? ራቆቴን ሆኜ በቧንቧ እጅ ታዘች አያለሁና አፌ ውስጥ ዋው እየገባ ጫት ስተፋ እንደዚህ በቃ ሰውነቴ ላይ አካሌ ላይ በቃ ውሃ ሲፈት ሲታጠብ አያለሁ። እጽትልን ደስ ይለኛል። ከዛ በኋላ በቃ ለአንድ ሰው አማከርኩት እንዲያየው ስል በቃ እግዚአብሔር እኮ እያጸዳክ ነው። እግዚአብሔር መንፈስ ወደ አንተ ይመጣል። ተረባሃል፣ መንፈስ ቅዱስን አይዞህ አለኝ። ከዛ በእንደዛ ሁኔታ እየተራኩ አንድ ቀን ቤታችን ያው ጸሎት አለ። ከቤተሰብ ጋር ሐሙስ እንጸልያለን። ደስ የሚል ጸሎት አለና እዛ ጸልዬ ሰፈር ያብነት ነው እንዳልኩ መሀል መሰረተ ክርስቶስ ገባሁ። እዛ በብዛት እካፈላለሁ። እዛ ራሱ ገብቼ ብዙዎች እዛ አካባቢ ስለሚያውቁኝ ሰባኪዎች የሚያውቁ እንግዲህ ቦርሳችሁን ጠበቅ አድርጉ ይባል ነበር። ያው ቅድም ሳልነግርህ እዛ ስገባ እዛ አካባቢ ስለምሰርቅ ቸርቹን ስለምንረብሽ ለስለላ ለሌላ ነገር የገባ ነው ይመስላቸውና ቦርሳችሁን ጠብቁ ይባላል። በዛ ሳያው ሰርቄ የምወጣ ስለሚመስላቸው ያለቅሳለሁ፣ ጉባኤ ውስጥ ጨዋለሁ፣ ጸልያለሁ። የዛን ቀን ስጸልይ ቤት ቆይቼ አንድ ቦታ አለች ፊት ጋር የምቀመጥባት፣ እሷ ሁሉ ተይዟል ጉባኤ። ኋላ ተቀምጫለሁ መጨረሻ ግድግዳ ተገኝና ፓስተር ሰይፉ ስለ መንፈስ ቅዱስ እንጸልያለን። አሁን እዚህ ውስጥ የእግዚአብሔር መንፈስ የሚያገኛቸው አሉ ትውልዶች፣ እግዚአብሔር በጣም የሚሰራባቸው እግዚአብሔር ላይ ያለው ይለኛል። ቆራጥ ጨካኞች በዘመኑ መጨረሻ የሚያስነሳቸው ትውልድ ይነሳሉ የሚል ድምፅ ነው። ከዛ በኋላ አላውቀው እሳት ነው መጥቶ ጀርባዬ ውስጥ እንደዚህ ግድግዳው ለኔ ማለት የገባው። መጨረሻ ላይ ራሴን ያገኘሁት ከትውልዱ ላይ መድረክ ላይ ነው የተገኘሁት እና በጣም ተቀጣጠልኩ። መንፈስ ቅዱስ ተሞላው። በቃ የተሰበከ እኔ ውስጤ መንፈስ ቅዱስ ልሳን ነው ማለት መንገድ ላይ ራሱ ስወጣ የሰፈር ሰዎች እንዳይጠፋብኝ ብዬ አላያችሁም፣ ባላየ ነው የምገባው። ቤት ገባሁ፣ ራት በላው። ከዛ ልብሴን ቀይሬ ስንበረከክ አለ።
ከዛ በቃ መንፈስ ቅዱስ እንደዚህ ተሞላ። አገልግሎት እንዴት መሰለ የገባሁት? አገልግሎት በጥሪ ነው። ታማኝ አድርጎ ቆጥሮ ነው ለአገልግሎት የሚሾም። ጥሪ ከእግዚአብሔር ዘንድ ነው። ጥሩ ድምፅ ስላለው አንድ ሰው ዘማሪ ይሆናል የሚል ግምት የለኝም እንደኔ። ጥሩ ተናጋሪ ስለሆነ ሌላ ቤተ እምነት ላይ ይሰብክ የነበረ ሌላ እምነት ውስጥ ያለ ሰው ትንሽ ይሄ እኔ አመለካከት ነው ስለሆነ ያ ሰው ቤተክርስቲያን መጥቶ እንደዛ ይሆናል ማለት እንግዲህ ለእኔ ትንሽ ግራ ይገባኛል። ምክንያቱም ያደርጋል እግዚአብሔር፣ እንደዛ ሆኖ የሚጠቀምባቸው አሉ። ግን አብዛኛው ዘፋኝ የነበሩ ሲዘምሩ ትንሽ ያልተመቹ የነበሩ በፊት ካሴታቸውን ሰማ ስለነበረ እና እኔም ደግሞ አገለግላለሁ የሚል ነገር የለኝም ውስጤ። እግዚአብሔር እንደዛ ሲል አረ እላለሁ። ከዛ በኋላ እግዚአብሔር ይባርካት፣ ኤልሳ ትባላለች። ቤተሰብ ህብረት ሙሉ ወንጌል ቤተሰብ ህብረት ይባላል በዛ ሰዓት እና ዓርብ እናጠናለን እዛ አካባቢ አንድ ቤት ውስጥ። አንድ ቀን ዝም ብዬ ጸሎት ላይ ነው ከሞት ያድናል ይህን እየዘመርኩኝ አብረን የምናጠናቸው ልጆች ወደቁ። ሲሉ ደንግጬ ከፍቼ ወጣ ነው። ከዛ ሮጣ ወጣች። አማንዬ ምን ሆንክ? እንዴ ምንድን ነው የሚያንደፋድፋቸው አልኳት። ይህ እኮ መንፈስ ቅዱስ ይባላል። ይሄ መንፈስ ቅዱስ ስርዓት አለው። ምንድን ነው ያው ብዙ ወደ ጌታ ስመጣ ማትቀበላቸው ነገሮች ሰው ሲዘል ሲጮህ ሲዘል ያው እኛም እንዘላለን ቸርች ውስጥም ይዘለላል የሚል ብዙ አመለካከት ነበረኝና ምንድን ነው ታዲያ የሚጥላቸው እንደሚያደርጋቸው ስላት ይሄ አንተ ላይ ያለ የዝማሬ ጸጋ ነው፣ በርታ፣ የዝማሬ ግሬስ አንተ ላይ ያለ አለች። ከዛ እየሳኩ ዝም ብዬ ሄድኩኝ። ከዛ በቃ እግዚአብሔር ይናገራል፣ ታገለግለኛል። ከዛ በፊት ደግሞ አንድ ቀን ተጋብዤ ሙሉ ወንጌል መሰከርኩና ጌታን እንዴት እንዳገኘው በጣም ተገዳደረኝ ጠላት። ጌታን ካገኘው በኋላ እመሰክራለሁ የቅዳሜ ጉባኤ ላይ ያልኩኝ። እዚህ ጉባኤ ላይ እኮ ከወጣ ይለኛል ታውቃለህ፣ ነገ ስልኩ ያውቃል፣ እንዴት ትዘፍናለህ? እኔ ጨክኛለሁ እኮ እለዋለሁ። አንድ ቀን ግን ቆረጥኩና ለሊት ተነስቼ ጸለይኩና ዛሬ የመጨረሻ ይማርኩ ሄድኩኝ። ከሄድኩ በኋላ እዛ መጀመሪያ ነገር ምንድን ነው ሲሉ እኔ እንዲዘፋኝ ነበርኩ እንዲህ ሲል በቃ አንተ ቆይ በኋላ ላይ መጨረሻ ላይ ሲሉ ሌሎቹ እየተናገሩ ውጣ ይለኛል። አልወጣም፣ ጨቀምኩ። በቃ የፈለገ ነገር ነው ብዬ መጨረሻ ህዝቡ ሲሞላ መሰከርኩ። መስክሬ ያው ምስክርነት ያስፈልጋል። ጋሽ ሙላት ነው ያስመሰከረኝ። ጋሽ ሙላት ካወቀ ሙሉ ወንጌል ከዛ እስቲ የምታውቁት ሲባል የሀገር ሰዎቹ ነው እግዚአብሔር ያለ ምስክርነት አይተውም። ከዛ የተጸለየልኝ ጸሎት በጣም ትዝ ይለኛል። እነ መድን ያሉት እነ ተመስገን ተንበርክኬ በጣም ጸለዩልኝ፣ ኃይል ብርታት ሆነኝ። ከዛ በቃ ወደ አገልግሎት ገባሁኝ፣ መዘመር ጀመርኩኝ። ስዘምር ያው እንግዲህ የቤቱ አራዶች ይስቁብኛል። ያው ብዙ ነገር ትተህ ስትመጣ ማን ይሸውድሃል? ያው እግዚአብሔር በቃ በግ ያደርግሃል። አብሬ መዘመር ስጀምር እነሱ ያስቃሉ፣ እርስ በርስ ይሳሳቃሉ። በቃ እነሱ ሲዘምሩ ነው በእነሱ ቤት ሆሊ ስፒሪት ሙቭ የሚያደርግ የሚመስላቸው። ግሩፕ የሆኑና ፕሮግራም ሲወጣ የኔ ቀን ላይ የወጡና ተሻርከው የኔ ፕሮግራም ይሲያደርጉብኛል። እኔ ደግሞ ምን ቸገረኝ? ዘምሩ። ምክንያቱም እኛ ዓለም ላይ ግፊት የለም ነበር። የሚገርም እኛ ናይት ክለብ ስንሰራ አንድ ዘፋኝ ሲመጣ ደስ ነው የሚለን፣ ዝፈን እንዲያውም በቃ እንዲያገኝ እንዲሸለም ዝፈን እንለው ነበርና በጣም ብዙ ይጋፋሉ። በቃ እንደዛ ሁኔታ እያለ እግዚአብሔር አምላክ ረዳኝ። ጌታ ረድቶኝ አሁን ያው እዘምራለሁ፣ በዝማሬ ያገለግላለሁ። እግዚአብሔር በሰጠኝ ጸጋ እያገለገልኩ ነው እና የአገልግሎት የገባሁባት ያቺ ኤልሳ እህቴ የመከረችኝ ጌታ ኢየሱስ ይባርካት። መንገድ እኮ የሚያሳይ አይዞህ በርታ የሚል ሰው እኮ ማግኘት በጣም መታደል ነው። በዛ የተነሳ ወደ አገልግሎት ውስጥ ገባሁ። አሁን የተለያየ ቦታዎች ያው ጤናማ የሆኑ ቦታዎች እየሄድኩኝ አገለግላለሁ። ቤተክርስቲያኔ ቃል ኪዳን ቤተክርስቲያን ነው የምገኘው፣ ጎሮ ያለችው እዛች ቤተክርስቲያን ነው ያለሁት።
አገልግሎት ላይ እኔ አንዴ የማይረሳ ነፃ አውጪ በነበርኩበት ጊዜ ከመሪዎች ጋር ሰኞ ኃይለኛ የፈውስ ፕሮግራም አለ። ፓስተር መንጌ የሚመራው ቤተክርስቲያን ማለት ነው። እና ቀን ላይ ከጸለይም በኋላ አውራቸው ነበረ። ናይት ክለብ ስንሰራ ያው ሽልማት አለና ሽልማት ብዙ አይነት አለ። የጋራ አለ፣ ለግል ይሆናል እና እዛ ሲሸለም የምሸውደውን ሽወዳ የጋራ ሲሆን መሶብ ላይ ነው የምታስቀምጠው እና እንዴት እንደምሸውጄ ራሴ እንደማድረግ ነግሬያቸው ይገርማል። የዛ ቀን ሰኞ ማታ ፕሮግራም ላይ እየዘመርኩ ከጉባኤ መጡ። አንዱ 100 ብር ሸለመ። ታምናለህ? በጣም ነው የደነገጥኩት። ቀን አብረን ስንጸልይ ስላጫወትኳቸው ፊት ያሉ ፓስተሮች ሞቱ በሳቅ። ከዛ በኋላ ያቺ 100 ብር አስፈላጊ ነበረች ጊዜ ገጠጥኳትና ከዛ ባለፈ አገልግሎት ስትሄድ ያው ክፍለ ሀገር አክብረው ይጋብዙህና አንዴ አሰላ ማለት አንደኛ ላይ በሩም ጊዜ ነው በጣም ነው ደስ ያለኝ። ምክንያቱም አሰላ ከታር ሆቴል ዘፍን ነበረ፣ ጭላሎ ሆቴል እዛ ዘፍን ነበርና መስክሬ ነው ያገለገልኩትና አገልጋዩ ምን አለን፣ ትልቅ ኮንፈረንስ ነው በቃ እዛ አዲስ አበባ መጥቼ እንገናኛለን አለ። የትራንስፖርት የያዝኳት ነበረች ለቸርች ምናምን ሲባል ከነበረው ነብይ ጋር አራግፈን የሰጠነው። ከዛ ከነብዩ ጋር በቃ አጋጣሚ ነብዩ ኪሶ ብር ነበረ። በጭብጨባ ወደ ቤት መጣሁ እልሃለሁ ሃሌሉያ እያልኩኝ። እዛ ሀገር ግን ቤት ከገባሁ በኋላ አልተጠበቀ ስፍራ ምንጭ አፈለቀልኝ። በአገልግሎቴ ዘመን ብዙ አልፌያለሁ። በጣም ብዙ ነገሮች መገፋት አይቻለሁ። መልእክት ስናገር ማን ነው ለአንተ የነገረህ ከኔ ደብቆ ብለው ብዙዎች ይተቆጡኛሉ። አሁን ራሱ ጌታ ተናግሮ ብዙ ይሆንባቸዋል እና ከዛ ባለፈ አሁን አይኔን አሞኛል። ህንድ ሀገር ሄጄ ታክሜ ትንሽ ሰርጀሪ ለመስራት የአይን ግፊት አይኔ ፕሬሸር ቀንሳለች እና እሱ ሲስተካከል ነው የምንሰራ ብለው ትላንት ሮጥ የነበርኩኝ ትላንት እንቀሳቀስ የነበርኩ ልጅ አሁን ውስን ሆኛለሁ እና 1-2 ዓመት ሆኖኛል። ይሄ ያው አንድ እንደ ተግዳሮት ነው። ምክንያቱም ትላንት ሮጥ የነበረ ሰው አሁን ሰው ነው መድረክ የሚያወጣኝ። እንደምታየኝ ቤት ውስጥም ውስን ነው እንቅስቃሴ። ማንበብ ብፈልግ ብዙ ነገር አለና ይሄ ተግዳሮት ከዛ በቃ ብዙ ካለው ይሄ ሲመጣ ወደ ህይወቴ ትንሽ ከበደኝ ስልህ በቃ እንዴት ነው የምሆነው? እግዚአብሔር አምላክ ሆይ ሰው ላይ ሸክም ልሆን ነው። ያው አግብቼ ባለ ትዳር ነኝ። አሁን ባለቤቴ መቷ ትንሽ እሷም ያለ ችግር አለባትና ቤተሰብ ረዳለሁ ብዬ ገብቼ እንደገና እኔም ልመራ ነው ብዬ ትንሽ በጣም ግራ ገብቶ ነበር። ያው ባንዴ አልተቀበለው ማንኛውም ነገርና ግን በቃ እግዚአብሔርን ለሚወዱት ሀሳቡን ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለው ቃል ውስጥ የመጣ መዝሙር ሁሉ በዛው ሰጠኝ ጌታና ከዛ በኋላ ያው እንግዲህ እግዚአብሔር አምላክ ይመስገን ጌታ ኢየሱስ ረድቶኝ ነገሮችን አልፌ ያው ፍቅር አይደለ ፍቅር ክርስቶስን እኮ ስትወደው ከባድ ቢሆንም በሰውኛ ላንተ ሮጥ የነበረ ሰው እንዲህ ስትሆን ለምትወደው ነገር ማድረግ አለብን ታደርጋለህ። እግዚአብሔር ፍቅር ስለሆነ እግዚአብሔርን ስለምወደው ጠላት እቅዱ እንዳላገለግል ነው። እኔ ላይ አይደለም እቅዱ እንዳላገለግል እንዳልወጣ ነው እቅዱ። ግን ከክርስቶስ ፍቅር ማን ይለየናል? አይለየኝም። አይናሞኝ የሚሰራው ጸጋ ነው። አማን አይደለም የሚሰራው፣ አማን አይደለም የሚዘምረው፣ አማን አይደለም አጋንንት የሚያስወጣው እግዚአብሔር ነው የሚሰራው። የእግዚአብሔር መንፈስ ነው የሚሰራውና በዚህ ተግዳሮት ውስጥ እግዚአብሔር ረድቶኝ ያው መጀመሪያ በጣም ከብዶ ነበረ። ሰው እንዳያውቅ ሁሉ በጣም ፈልግ ነበር አገልግሎት። አሁን አያስታውቅም እኮ አይደል? ያስታውቃል? አያስታውቅም። ምክንያቱም ባለቤቴ ነች። በቃ አንተ እኮ አልተጀመረም። እግዚአብሔር ደግሞ ለጊዜው ነው። ምክንያቱም አገልግሎት ስጋበዝ አይጠረጥሩም አብዛኞቹ። በጨዋታ አስመስዬ ነው ደግፈው በቃ የሚያወጡ። ከዛ በኋላ ምን አደረኩኝ? ግልጽ አደረኩኝ። በቃ ትንሽ አይኔን አሞኛል ብዬ እያገለገልኩ ነውና
ትንሽ አሁን ከበድ ያለ ተግዳሮት በህይወቴ ብዙ አልፌያለሁ። አሁን እያለፍኩት ያለው ተግዳሮት እንግዲህ ጸጋው እየረዳኝ ኢየሱስ ጌታ ነው እያገለገልኩኝ። ሁሉ ከንቱ ነው እና ኢየሱስ እውነት ህይወት መንገድ ነው። መዳን በሌላ ያለ በቃ የምታውቁኝ ሰዎች ከዚህ በፊትም አሁንም ይሄንን ሚዲያ ያላችሁ ሰዎች አዳኝ ኢየሱስ ብቻ ነው። እውነት ህይወት መንገድ ኢየሱስ ብቻ ነው እና ወደዚህ ጌታ እንድትመጡ ጋብዛችኋለሁ። ዘመኑ እየከፋ ነው። ዘመኑ እንደምናየው ነው፣ ገና እየባሰ ነው የሚመጣውና ወደዚህ አዳኝ እንድትመጡ ጋብዛችኋለሁ። በቤት ውስጥ ደግሞ ያለን የዳንን ሰዎች ፕሊስ በቃ እንዋደድ፣ እንቀባበል። ይገርምሃል እኔ ይቺ አይኔን ካመመኝ በኋላ በጣም ብዙ ወዳጆች ነበሩኝ። በጣም እና ለመድረክ ብቻ አንፈላለግ እንደ መልእክት ያው ሲሪየስ ሆኜ እንግዲህ ከበድ ቢልም ይሄ ነገር ለ40 ደቂቃ አትፈልጉኝ፣ ለ40 ደቂቃ አንፈላለግ። ህይወት ይቀድማል ከመድረክ እንፈላለግ። እኔ አሁን አይኔን የሚያመመኝ ሌሎች አልጋ ላይ የተኙዋል፣ ሌሎች በተለያየ ችግር ውስጥ ያሉ አሉና እባካችሁ የዳንን ሰዎች እንፈላለግ። ፓስተሮች፣ ነቢያት፣ አገልጋዮች የወደቁትን ያው እንደ ፍሬ ነው የወጣሁትና ብዙዎች አሉ ከዚህ በህመም ውስጥ በተለያየ ተግዳሮት ውስጥ ያሉና ስፔሻሊ ለቤቱ ብናገር እንደው ደስ ይለኛል። ቤቱ ውስጥ ላሉትና እባካችሁ በቃ እኛ እንዋደድ፣ እኛ እንፋቀር፣ እኛ እንፈላለግ፣ እኛ እንተጋገዝ፣ አይዞህ እንባባል። ምክንያቱም እኔ ያለፉት ያለው ነገር ጌታ ረድቶኝ ነው እንጂ በጣም ግራ ገብቶኝ ሰው በቃ እንዲያውም ዘፋኞች ዓለም ውስጥ የሚያውቁኝ በለጡ ይሄን ከሰሙ በኋላ ይደውላሉ። መጠን ይወጣ እንጫወት ሲሉ ያው እኔ ደግሞ ብዙ አልፈለግኩምና ትናንት ግን አብሮ የገሉ ብዙ ያሳልፈን አብረው እነሱ ጋር ዋጋ የከፈልኳቸው ሰዎች ብዙ አልፈለገኝም እና ይሄ በልክ ችግር የለም ያለ ነው። ግን ባናደርገው ሌሎችን አሁን ብንፈልግ ለደከሙት፣ ለታመሙት፣ የተለያየ ተግዳሮቱ ስላለው ላሉት ሰዎች መፈለግ ቢበዛ ብንፈላለግ ላለውና ቤተሰቦቼን ከጌታ በጣም ጌታ የወደደኝ ሳልወደው የወደደኝ ሳልመርጠው የመረጠኝ ያን ሰው ታማኝ አድርጎ ቆጥሮ አገልጋይ ያደረገኝ እንደገና ደግሞ እንደዚህ ብርታት የሆነኝ ጉልበት የሆነኝ እየተሸከመኝ አይዞ ልጄ እያለ እየመራኝ እንድገባ እንደወጣ የረዳኝን አባቴ እግዚአብሔርን በጣም አመሰግነዋለሁ። ከዛ በመቀጠል መላ ቤተሰቦቼ ራሴ ገበያው አየለ አባቴ፣ እናቴ አታያ ምሳሌ፣ ብሩክዬ፣ ታናሽ ወንድሜ ኩኩያ፣ ታላቅቴ ዱዱ፣ ማን ልበልህ ሰፈር ያለ ሰው አገልጋዮች መድረክ የጋበዙኝ ያው ሰው ሲጋብዛለ ጸጋውም እየጨመረ የሚመጣው አምነውኝ እና ብለው መድረክ እንደከፈቱልኝ አመሰግናለሁ። ፓስተር መንጌ በጣም አመሰግናለሁ። ከሙዬ ጋር መላ ቤተሰቦች ልጆቹን ነለብዬ፣ ፍቅር፣ ቤክዬ በጣም ባንድ በጣም አመሰግናለሁ። ውዷ ባለቤቴን ከነመላ ቤተሰቦቿ በጣም አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። እናንተንም ደግሞ አክብራችሁ ይሄን መድረክ ስለከፈትክልኝ ወንድሜ በጣም አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። ኢየሱስ ምን ልበልህ? ኢየሱስ አባቴ ነው። ኢየሱስ ወንድሜ ነው፣ እናቴ ነው፣ እህቴ ነው፣ መካሬ ነው፣ አጽናኜ ነው። በተለይ እንዲህ ከአይኔ እንዲህ አይነት ኬስ ከገቡ በኋላ አይዞ የሚለኝ ነው፣ ብርታቴ ነው። ቁጭ ብዬ ያወራኛል፣ አይዞ ይለኛል፣ ይመክረኛል እና ኢየሱስ ሰላሜ ነው። ምክንያቱም ከዛ ከድቅድቅ ጨለማ ስለወጣ ቁጭ ብዬ በቃ የሚፈሰው ሰላም፣ ደስታው፣ እረፍቱ ኢየሱስ ደስታዬ ነው። ኢየሱስ መኖሪያዬ ነው። ያ ምንም ገቢ የለኝም፣ ግን እግዚአብሔር ሙሽራ አስመስሎ የሰው እጅ ሳላይ በሬ ድረስ ራይድ እየመጣ እየገባው እያወጣው እያገለገልኩ ነውና ኢየሱስ ለእኔ ምን ልበልህ? እውነት ቃላት ያጥረኛል ስለሱ ለመናገርና ኢየሱስ ወዳጄ ነው። ኢየሱስ ብርታቴ ነው።
ኢየሱስ ጽናቴ ነው። ኢየሱስ መሪ ነው፣ ጋሻዬ ነው፣ ወንድም ጋሼ ነው፣ እናቴ ነው። ሶሪ እባክህ ቃላት ያጥረኛል። በጣም የምወደው መዝሙር አለና የምሳሳልኝ የምትወደኝ ከማንም ይልቅ የምትቀርበኝ የምትጠብቀኝ ጠዋት ማታ ጠላቴን በስውር የምትመታ የምትበቀልልኝ ደመላሼ ስም ብሩክ ይሁን ወንድም ጋሼ። እናት ሆነ ጡትህን ያጠባኸኝ አባት ሆነ መክረህ ያሳደገኝ እንደ ታላቅ ወንድም የምትመክረኝ እንደ እህት ደብቀህ ያጎረስከኝ ወትሮም ወዳጄ ምስጢረኛዬ የትም አትለየኝ ጓደኛዬ የጠላቴ ጠላት ደመላሼ ስም ብሩክ ይሁን ወንድም ጋሼ። አባት ቢሉ እናት ቢሉ ወንድም ቢሉ እህት ቢሉ ወዳጅ ባልንጀራ ጌታ ሆይ ምን አለ የማትሞላው ስፍራ። አባት ቢሉ እናት ቢሉ ወንድም ቢሉ እህት ቢሉ ወዳጅ ባልንጀራ ጌታ ሆይ ምን አለ የማትሞላው ስፍራ። በተለይ ለኔ ጌታ ሆይ ምን አለ የማትሞላው ስፍራ። አባቴ ምን አለ የማትሞላው ስፍራ።